ሰዎች ይጨፍራሉ ስሜቷን አታውቀው ማቅለሽለሹን አታውቅ ምን አምሯት እንደነበረ ራሷ ስጨፍር ደግሞ ቪዲዮ አይተነዋል አየ ይሄን ያህል መስዋዕት የከፈለችው ላንተ ስትለው እስር ቤት የገባችው ናዮ ቪዲዮ ከፍታ አይደለም ናዮ ቲክቶክ ላይ ላይቭ ገብታ አይደለም ገብቷል ናዮ ላንተ ስትለው አሸንዳ ልትሄድ ሻንጣ ሸክፋ እንትን ያለችው በድንገት ነው እስር ቤት የገባችው በድንገት ነው ሲያማት እርጉዝ መሆኗን ቼክ የተደረገችው እርጉዝ መሆኗን እንኳን ሳታምን የወለደችው ምክንያቱም የመጀመሪያ ሞለድ ላይ እርጉዝና እንደዛ መሆኑን ግራ ነው የሚገባ ለይ ስታይና ጡት ሲያስቸግር ነው የሚገባ ገብቷል የጡቷን እመም ያሳለፈችው እስር ቤት ውስጥ ነው ጡት ወተት ሞልቶት ከውስጡ መውጣት እንደ ብጉንጅ እንዴት እንደሚያም ማለት ነው ያንን ሁላ እስር ቤት ነበረች አንተ እዚህ መጣ አንድ አንበሳና ሁለት አንበሳ ቢግ ሪስፔክት ቢግ ላቭ ትላለ መጀመሪያ ኖት ቢግ ስሞል ሪስፔክት እና ስሞል ላቭ ስጣት እሷን አፍቅራት ይያላ አይደለም ገብቷል እርግጠኛ ነኝ አሶርጂ ነበር ምትላት ማሶረድ ብቻ አይደለም ቀጥቅጣ ደብድበውላ ነበር እንዲወርድ የምታረጋት ሲጀመር ኮንዶም መጠቀም እንደማትወድ የራስ ሰዎች ጽፈውልኛል ለምን እቃ በጣም ቀጭን ስለሆነ ኮንዶም ይሰፋዋል ኮንዶሙ ይወልቃል ቀበቶ እንዳላረገ ሱሪ ነው ገብቷል ጆን ዳንኤል ቀበቶ ያላረገ ሱሪ ነው ላንተ ማች የሚያረግ ኮንዶም ስለሌለ ሴቶችን ነው መስዋዕት የምታረገው ቢግ ሪስፔክት ምናምን አንተ ልቅምቃሚ ቁሻሻ ስሞል ሪስፔክት ይኑር ገብቷል ቴንክ ዩ ወጣ ይቅርታ ጠይቃታለ ልጅቷ ወጣ እንድትጽፍ እናንተ ነው ያረጋችኋት እናንተ ለምን ምን ያህል ትልልቅ ዩቲዩበሮች ትልልቅ ቦታ ላይ ያሉት መከፋታቸው ደስታቸውን ገልጸው ግን መከፋታቸውን ጽፈውልሃል ገብቷል ለዛ ምንም እንዳልተሰማሽ ውጪና ንገር ያላችኋት እናንተ ናችሁ አንተ ወጣ ይቅርታ ጠይቃለ ገብቷል ስለመወለድ ምን ማለት እንደሆነ የመጀመሪያ እህትን ጠይቃት ከታናሿ ስለወለደችው እሷን ጠይቃት እሺ አንተ የእንጨት ልጣጭ የመሰልክ ሰውዬ ልቅምቃሚ እንደዚሁ ተውስንል ነው መስዋዕት የከፈልከው ገብቷል አሁንም ታደርገዋል ናዮ በሳምንት 3 ቀን አንተ ልጁን እንድትይዝ ካላረገች ወይም ደግሞ በግድ ካላስክ እንዴት በአዲስ ክስ እንደሚመሰረትበት ነጉ ላይ ስትጨፍር እሷ እስር ቤት እንደዚህ ነበረች ገብቷል እስር ቤት እስር ቤት ውስጥ ያሬን ነጉ መጥቶ ኮንሰርት ሲያዘጋጅ ለእስረኞች ለማስደሰት ፋሲካ ቀን ሲሄድ እሷ እንደዚህ ነበረች አንተ ግን ስትጨፍር ነበር እንደዚህ እየዘለልክ ገብቷል እሷ እንደዚህ ነበረች እግሯው ላብጦ ታይዋለ እግሯ ገብቷል እንደዚህ ነበረች ለሷ ነው ስሙ ማን ነው ብለህ ምትሳለቅባት ምትዩ ነገር ከሌለ ብለህ በጆሮ ሹክ ብለህ ተነስታ እንድትሄድ ምታረጋት ኬክ ለመቁረጥ እንኳን ናዮን ጥሯት ብሎ እንኳን ናኦሚን የጠራት ሰው ምን እንደሚል ስለሚያውቅ ምን ያህል እንደተሰደበች ስለሚያውቅ ከእስር ቤት ከወጣች በኋላ ስለሚያይ ገብቷል ትዝም አላለች ገብቷል ትዝም አላለች አፍቅራት ይያልን አይደለም አብራችሁ ሁኑ ይያልን አይደለም ቢያንስ በድንገት ለመጣባት መከራ ቴንኪው ልትላት ይገባ ነበር ምክንያቱም አንተ በከፈትከው ካሜራ ነው ሁሉም ተለቃቅሞ እስር ቤት እንዲገቡ የሆኑት እንጂ ናዮ ላይቭ አልገባችም ናዮ እንዳለች እንኳን የሰማነው ናዮ እስር ቤትና ሲባል ነው እንጂ እኛ መኖሯንም አላየን ምንም የተናገረችው ነገር እንኳን የለም ገብቷል እሷ አሸንዳ ካንተ ጋር ልሂድ ብላ ላንተ ሞራልና ለባህሏ ክብር ስትለው ሻንጧን ሸክፋ በድንገት እስር ቤት ራሷን ያገኘችው ገብቷል አንተ ቁሻሻ ትርጉሙ አልገባም ምን ማለት
ማለት እንደሆነ ሰዎች ሲጨፍሩ እሷ እንደዚህ ነበር ተሰብራ የተቀመጠችው። ታለ እግሯ እንዴት እንዳበጠ ይታያል። ታያለ እንዴት አይኗ ላይ አቀማመጧ ላይ ታያዋለ። ታያለ አንተ ሸርሙጣ ልጅ። you see guys ያሬድን በጣም ጎበዝና ቴንኪው ያልኩት ለመጀመሪያ ጊዜ ያሬድ ጥፋትን ቢያጠፋ ራሱ ከእንግዲህ አንተቸውም ብዬ የወሰንኩት እዚህ እስር ቤት ሄዶ ኮንሰርት ያቀረበ ቀን ነው። ትዝ ካላችሁ ትዝ ይላችኋል። ያ እጇን አብጦ አታዩትም? እርግዝና ማበጥ እብጥብጥ ብለህ አያችሁ። ካልሲዋን ታያላችሁ። ያ እንደዚህ ሆነችው እስር ቤት በእርግዝና ሰዓት የደላው ወገቡ ስር ትራስ ቁጭ ብሎ ምን ብሎ ነው ገብቷል። ስንት ነገር የሚደረግለት እንኳን አረጋሽልኝ ተብሎ ዳይመንድ ጣቱ ላይ ቁጭ ብሎለት ነው ገብቷል። ያ ላንተ ስትለው እስር ቤት የገባችሁ ላንተ ስትል ራስ ደግሞ ባመጣው መዘዝ ራስ በተሳደብከው ነው። አንተ ላይ ብላይ ባትገባ ያ ድራማ ባይፈጠር እሷ ገብታ ነበር፣ ሌሎቹ ገብተው ነበር። በስመ ሚዲያ ሰው ብቻ ነው አለ ሁላችሁም ተቀጣጣላችሁ የገባችሁት። ያ ይሄ ራሱ ይቅርታ በኔ መዘዝ እንኳን ትል ነበር። ምንም እንዳላሉ ታውቃለን። ቪዲዮ ላይ አንተ ነበርክ። ክሱ ራሱ እነ ጆን ዳንኤል ነው የሚለው። ክሱ እነ ጆን ዳንኤል እና ዮኒ ማኛ በሚባል ቲክቶክ ተጠቃሚ ተነሳሽነት ነው የሚለው ክሱ። ኢትዮጵያ ቴሌቪዥን ላይ ሲነበብ ነበር እኮ ሙሉ ክሱ አይደል? አሁን ደግሞ ምንም እሷን እንዳልተሰማት ቴክስቶችን ሁላ ስታይ በየፌስቡክ ላይ ሁላ ባንተ መፈታት ደስ ብሏቸው ግን በኢናዮ ላይ ያደረከው ነገር ልክ እንዳልሆነ ስታይ እሷ ምንም እንዳልመሰላት ወጣ እንድትጽፍ አደረካት። ምክንያቱም ትፈራለች። ምክንያቱም የእንትና ድሪባ ቤተሰብ ናችሁ። የጂኒ ድሪባ መለስ እንኳን ፓርላማ ላይ ብሏል። ቀለበታችሁ ከእጃችሁ ላይ ከጠፋ እንትና ጋር ፈልጉት ነበር የሚለው እንትና ድሪባ ላይ ገብቷችኋል። ፖሊስ ይከታተለው መቼም ገሏል። ስንቱን ለመስረቅ ገሏል። ስንት ቢያንስ ከ20 ሰው የበለጠ ህይወት የጠፋበት ሰው ነው ጂኒ ድሪባ ማለት። እና ለምን አትፈራ? ሲንግል ማምናት እኮ እናቷ አንድ ተራ አርቲስት ዘፍና መኖር የምትፈልግ ናት እኮ። ገና እንደሷ ህፃን ናት እኮ፣ ልጅ ናት። እቺን ዜድን እንዴት እንደምቦልካት እቺ የእከካም ልጅ ሽንታ ልቃ እንዳትልኪልኝ። ቆይ ቦልካታለሁ። ቆይ እንዴት እንደምቦልካት ጋይስ፣ እንዴት ነው የምቦልካት? እዚሁ ሸሸርሙጣ ልጅ እያየች ነው እኮ የምስቀው። ገባችሁ? አሁን ራሷኑ ወጣው እንዲህ ይቅርታ ሳይሆን ተውኝ በቃ ልኑርበት አይነት ጨዋታ እንድትጫወት ነው ያደረጉት። አይኖ እናትየዋ ትግስት ይርጋይ ትባላለች። እሷን ነው የምታክለው፣ እሷን ነው የምትመስለው፣ እሷን ነው የምታክለው የናዮ እናት ማለት። ያ የናዮ እናትን የማታውቁ ሰዎች እቺ ናት የናዮ እናት። ምንም በእድሜ ይሄን ያህል ልዩነት የላችሁ። ገባችሁ? ምንም አልገባውም እሱ። ፍቅር ይስጣት ምናምን ማነው ያፍቅራት ያለው? ማነው አብረው ናቸው ያለው? እኔ አይምሮ ላይ ማልመጣ ትላንት ያደረገው ነገር ግን it was not fair።
በጣም ኃጢአት ነው። ገባችሁ? በጣም ኃጢአት። አልገባችሁም ጋይስ? አልገባችሁም ጋይስ? አልገባችሁ? የማይገባችሁ ወይ እየተደበደባችሁ ወይ በዱላ እየተገረፋችሁ የወለዳችሁ ሰዎች ናችሁ። ገባችሁ? አሁን ጭራሽ ምን አይነት ቴክስት እንድትጽፍ አደረጋት? ቴክስቱ የታልሰ? በጣም እኮ ባለጌ ሰው መሆኑን የምታውቁት እግዚአብሔር እኮ ጃኒን እግዚአብሔር ሲከሳት ጋይስ፣ ሴት ልጅ በወጣትነቷ ስሜቷ ከተጎዳ እንደኔ ሰው ጤፉ ነው የምትሆን። እኔ ሰው የሚዋሸኙን ላይ መስለኝም በህይወቴ የነበረው የፍቅር አጋር አይደለም። በቃ ሰው ዝም ብሎ የሚዋሸኝ አይመስለኝ። የኔ የትልቁ ህልሜ ሰው ጠይቆኝ ከኔ እንዳያጣ ነበር ህልሜ። የሁል ጊዜ ህልሜ መብላት ስፈልግ መብላት፣ መልበስ ስፈልግ መልበስ፣ የሆነ ነገር መግዛት ስፈልግ መግዛት፣ ሰው ጠይቆኝ ግን የሆነ ነገር አማክሮኝ ከኔ ማጣት የለበት። እንዲህ አይነት ዓላማ በቃ እንደዚህ አይነት አቋም የነበረኝ ሰው ነበር። ገባችሁ? እንደዚህ አይነት ሰዎች ናቸው እንትን የሚያደርጉ። ጃኒን ሰሞን ዲፕሎማሲ አይነት ባህሪ ያላመጣችባችሁም ጋይስ? እንትን አልሆነችም ዲፕሎማሲ። ድሮ ቃላቶች ትጠቀም ነበር። አንተ የደሃ ልጅ፣ አንተ የምናምን ልጅ ምናምን ትል ነበረ ትላለች። አሁን አይታችኋል? አይባልም ይቅርታ በይ ምናምን ይላታል። አይታችኋታል? አዶኒያስ አይታችሁታል? አዶኒ ውጪ ስለኖረ አይደለም ማንነቱ ነው እንደዛ። ልጁ ምስኪንነት፣ ንጹህነት፣ የሰው ክብር መጠበቅ አዶኒያስ ማንነቱ ነው። ማንነቱ ባይሆን እኮ ገና ውጪ እያለ ሰዎችን በመሳደብ ይታወቅ ነበር እኮ። ውጪ ሀገር መሆን ሰዎችን ቢያሰለጥን ዮኒ አይሰለጥንም ነበር እንደ ከካ ይሄ ማዲያታም ይሄ ልቅምቃሚ። ውጪ ሀገር ያለ ሰው ጥሩልኝ ምድረ ሰቀጫማ እንዶችን አይሰለጥኑም ነበር? ውጪ ሀገር እንደዚህ ሰው የሚቀይር ከሆነ ጅጅ አትቀየርም ነበር? ሆዴ አይቀየርም ነበር? ውጪ ሀገር የሚቀይር ጆከር እኔ አልቀየርም ነበር እንዴ? እና ሆዴና ፍሬ የማንም ትሪላሽ ሆነ ይቀሩ ነበር እንዴ? ቂጥ አልፎ ማለት ማንነቱ ነው ልጁ። እኔ አዶኒያስ ላይ የማየው ንጽህና፣ እሱ ላይ የማየው ስነ ስርዓት መንፈሳዊ ቅናት እንዲያሳድርብኝ ያደረገው የሆነ የለም ደስ የሚል እግዚአብሔር ሲክሳት ይሄ ሸርሙጣ ልጅ ቀረችበት። እግዚአብሔር ሲክሳት ለናዮ ያ ረቢ አላህ አምላክዬ ደህና ሰው ስጣት። የእውነት ደህና ሰው ካልሰጣት እዚህ ላይ ሌላ ስብራት ከገጠማት እንደናዮ በሲሪንጋ በኮንዶም ቫይረስ ሰብስባ እሷ ትያዛለች አይደለም። ወንዱን ሁላ ነው ቸክላ በጣም አስቸጋሪ ሴት ነው የምትሆን። ገባችሁ? በጣም ሰው ልጅ ሲወለድ ባለጌ ሆኖ አይወለድም። ሰው ልጅ ስም እንኳን ይዞ አይወለድም። ሲመጣ እኛን የምናወጣለት። ገባችሁ? ማን የተቀበለው ነው ያንን ሰው ወደ ምድር ላይ ስትመጣ የተቀበለ ሰው ያንተም ሚና ይጫወታል። ገባችሁ? ይሄ የሸርሙጣ ልጅ የተቀበለው ማሬ ድሪባን እየነፋ መኖርን ይፈልጋል። ያየው አብራ ክሊፕ የሰራውን ሴቱላ መንፋት ይፈልጋል። ይሄ ልቅምቃሚ እንጨት ቆለጥ ማለት ነው። ቆለጡ ራሱ ቀጥኖ ኮንዶም ላው ላይ የማይቀመጥ ኮንዶም ላው ላይ ለማስቀመጥ ፕላስተር የሚለጥፍ ሰውዬ፣ እንደዛም ስሜት አይመጣም ብሎ ሴቶቹን መከራ የሚያሳይ ስንት ሴት ነው ያስወረደው። ይሄ ፋንዲያ ድርብራም ጥርስ እከካ። እኔ ስድብ ጨረስኩ። አዋጡ ካላችሁ
አዋጡ ጃኒ እንዴት ቴኬር እንደሚያደርግ አስቡ። እንደዚህ ልትቃጠይ የመላጣት ጓደኛዬ እኮ ደስ ይልሻል። ማይ ብራዘር ዌልካም ማይ ብራዘር ዌልካም ቼን ሚስትሪው ሳክስ ነው ታዲያ የመንደር ልጅ አሸንፋለሁ። አክሽን ዳከብቻ አንቺ እዛው ያደግሽበት ቦታ እንደዛ ሄደሽ እንደዚህ ወሬ አውሪ ከኔ ጋር እንዳታውሪ አስቀይምሻለሁ። አረፍ በቃ ዝም ስል ማለት ነው። እግዚአብሔር ስለሰራ ዝም አልኩ። ይሄ አስተዳደግ ሲያስተዳደር አንተ ይደብራል እንዴ? ሁሌ ከኔ ጋር መላዘዝ እንዴ? በቃ ፈታኝ ተፋታኝ ራስሽ ነሽ። መጨቃጨቅ አልፈልግም። አሁን ልጨቃጨቀኝ እንደዚህ ለምን ነው ቀጥል ልርም ነው? አሁን ለምን እንደዚህ ለማለት ምክንያት ምንድን ነው? ተናደሽ እኮ እያወራሽ ነው። እንደዚህ አንዴ ማውራቱ ጀመር ነኝ እንዴ? አይዞሽ አንበሳ ነው የምትሰጠኝ ደግሞ ጥሩ ነገር ይኑር። በቃ በመጀመሪያ ደረጃ ጥሩ ልብ ይኑር። በቃ አንበሳ ሊሰጠኝ ነው። በእኔ ነኝ አንበሳ እንደዚህ ልትቃጠይ። ኧረ ሌላዎቹንም ላኩልኝ። እሷን ገና ሲያናድዳት እንደዚች ልጅ ደንሺ ብሎ የናዮን ዳንስ ያሳያት ነበር። አታይም አታምርም? ያት ዳንሷን እስቲ እንደሷ ደንሺ ይላታል። አሁን ሸተትሽኝ ገማሽኝ የሚለውን ቪዲዮ ላኩልኝ። በእንደዚህ አይነት እንደዚህ ሲያናግራት የሚያውቃችሁ ሰው እንደዚህ ሲያናገር እየከፋ በጣም ባለጌ ልጅ ነበር የሚያረጋት። ጃኒን አይታችኋታል? አሁን እንዴት ሀምብል እንደሆነች እንዴት በስነ ስርዓት እንደምታወራ። ድሮ ዘላ ጣሪያ ላይ ነበር የምትወጣው ብላ ማለት ነው። ኮማንደር ነው የምትመስለው። ዘላ መቼ ጠረጴዛ ላይ ወጣች መቼ ወረደች ምንም የምታውቀው ጉዳይ የላት። አሁንስ ዲፕሎማሲ ሆነች እኮ ዲፕሎማሲ ቢኮዝ ኦፍ አጠገብ ያለ ሰው ማቹርድ ነው። አዶንያስ በጣም የክብር አስተማሪ ሆነ። እንደውም አዶንያስ እውነትም ሞቲቬሽን አለ። ሞቲቬሽን ማስተማር ማለት ይሄ ሞቲቬሽን ማለት ይሄ ነው። ግዴታ ተነስና ተኛ ከዛ በኋላ ንቃ ከዛ በኋላ ሀብታም ትሆናለህ አይደለም። ኖ ኖ ኖ ለክብር ሰግጥ። እዚህ ጋር ነው ማለት ያለብህ አዶንያስ። ለክብር ሰግጥ፣ ለሰው ክብር ሰግጥ። ለዘፈን እንዳሰግጥ አዶንያስ፣ ለዘፈን እንዳሰግጥ ይቅርብ። ዘፈን አሰግጥ እሱ ላይ እንዳዘፈን ልክ ፋኒን እንዳትደንስ እንደተባለውላ እሱ እንዳይዘፈን። ግን ክብር አንተ አስተምር። አንተ የክብር አስተማሪ ሁን። የሴቶች አያያዝ አስተማሪ ሁን። ማለት ለቪዲዮ እንዳልሆነ የምታውቁት አንድ ጊዜ ሲሳሳትን ያላየሁት ምንድነው? ባለፈው የአዋርዱ ቀን ስንት ሺህ ሰው ነው አዶንያስ እያለ ይሮሮጣል። መኪናው ጋር ለመንካት እንዴት ይሮሮጣሉ? እሱ ግን አረሳት። እጇን ይዞ መኪና ውስጥ አስገባት። አይታችኋታል? ሰው ሁላ ወዳለው ምናምን ይሉታል አይደል? ቴንኪው እያለ እሷን በእጁ እንደዚህ ይፈልጋታል፣ እንደዚህ ይዛታል። አይታችኋል? መቼም አይረሳት። ሰው በበዛበት አረሳት። አይ ዶክተር አብይ እኮ ሰው ሳይበዛ እንኳ ዝናሽ ረስቷት ነበር። የዛሬ ነው ያርገዋል። ረስቷት ምን ሀገር ሄደ ጊዜ ነው እንተ ፕሬዝዳንቱ ጋር እንደዚህ ሊተቃቀፍ ሲል ዝናሽ እዛ ነው ያለችው፣ ቆማ ትስቃለች። ተመልሶ ነው የወሰዳት። ሰው ሳይበዛ አዶንያስ ሰው በዝቶ እያጨናነቀው አረሳት። አብቹዬ ሶሪ የተፈጠረ ነገር ነው ብያለሁ። የተፈጠረ ነው ማስረጃ ካልከኝ ያመጣላል። ኬንያ ላይ ነው አይደል? የኬንያን ኦቢዛንጆ ነው ኦግሊያንጆ ለማቀፍ ሲል እኮ ዝናሽ እዛ ጋር ልብሷን ይዛ እንደዚህ ትሄዳለች። እሱ ከሷ ጋር ተቃቆ ከጨረሰ በኋላ ተመልሶ ጋርዶች ወሰዷት። ሰው በተሰበሰበበት ማለት ብዙ ሰው ሳይኖር 100 ሰው የለም እዛ ቦታ ላይ። አዶንያስ ግን እርግጠኛ ነኝ ቢያንስ 10,000 ሰው አለ። በ10,000 ሰው ማለት እንትናን አረሳት። መርሳት ይመጣል ልላችሁ ነው። ግን እንግዲህ ምሳሌ ያው ያብቹ ብዙ ጊዜ ሼር ስለተደረገ በጣም ራሳት ተብሎ ማለት ነው። እንደረሳት ደግሞ ራሱ ዞር ብሎ ፈለጋት። ያ አብቹ ራስ ነው ገጥሞ ነው አራነጥ። እሱ ግን እቤት ውስጥ ሆኖ የሚያጨናንቀው ሰው ሳይኖር ቀስት እንደዚህ ጊፍት ሲላክለት
ይላል። ከዛን ዞር ብሎ ምትዩ ነገር ከሌለ ውጪ ያላት ውጪ አለ። ከዛን በፎርም ቁጭ አለችና ሄደች ልጅቷ። በቃ እዛ ሴት ኬክ ስቆርጡ እኮ ረናዮ የታለች ረናዮ የታለች ብለው ሄዶ ናሆሚን ያመጣት። ከዛ በኋላ ልክ ምንም እንደሌለ ኬክ ልትቀባቱላ ፈለክ። አልጋ ላይ ከሷ ጋር እንዲህ ስትሰካካ ኢቲስ በጣም ቅርቧ ነበርክ። አሁን ግን እንደ ባዳ ነው እንደዚህ የምታያት፣ እንደ ባዳ ገብቷል። እንደ ባዳ እንደገና ደግሞ ከናዮ ጋር ደንሱ 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 የሚል ቴክስት የሱ አድሚን ፒን አረገው። አድሚኑን አነሳበት አነሳበት። አይታችኋል። ራሱ ምን አለ? ኤምፒን የምታረጉ ሰዎች አንድ አድሚን ላሰናብት ብሎ አሰናበት። ከመለፍለፍ ውስጥ ምን እንደሚያወራ እንኳን አያውቅ። 125 ጊዜ ከናዮ ጋር ደንስ ደንስ የሚለው ኦቨር ወጣ፣ ፒን ተደረገ። አይታችሁታል። አይታችሁታል። ቃል እግዚአብሔርን አይታችሁታል። በአፉ መበቃ የለም። አንዳንድ ሰው በአፉ ዝም ብሎ ሁሉንም ያወራል አይደል? ቆይ ይሄንን ፒን ያደረገውን ሰው ላሰናብት ብሎ አድሚን አሰናበት። እግዚአብሔርን ከሷ ጋር ደንስ ሳማት ሳማት የሚል ቴክስት እንደዛ ፒን ያደረጉትን አወረዳችሁ። ምንድነው እንደዚህ? ሰው በፍጹም እንደማታከብር በሚዲያና በጊፍት አንተ ገና ህይወትን ታጣለህ። አሁን 1 አመት ከምናምን ነው አለ ጊዜን የገደልከው። ያው ስትመጣ ተጣጣለ፣ ችግር የለው ገና ታጣለህ። ከ20 ሰው የበለጠ አንተን አክብሮ እዛ ቁጭ ብሎ እነናዮ እነ ናሆም እነ ምናምን፣ አንተ ግን ከፈረንጆች ጋር እንግሊዝ እዛው ስትጫወት ነበር። ዛሬ መጀመሪያ ቀን ነው ትውውቅ ነው ምናምን ነገር ነገ እንገናኛለን እንኳን አላልኩም። ሰው አልከበደ ጣኔ ነበረብህ የአንበሳ ምናምን የምትለው እከካ ልቅምቃሚ ወጥተ ይቅርታ ትጠይቃታለህ። ናዮን ይቅርታ ትጠይቃታለህ። ይሄን ሁላ ህዝብ እኔ ስላልጠበቅኩኝ ስሜታዊ ሆኜ ነው ብለህ ይቅርታ ትለጣለህ። የፈለከውን የውሸት ቃላቶችም ጨምረ ቢሆን ይቅርታ ትጠይቃታለህ። አንተ እከካ፣ አንተ ቂጥን ያልጠረክ፣ አንተ ሙነሪያ ገብቷል። ጭራሽ አስገድዳችሁ ቴክስት እንድትጽፍ ታረጋታለህ። አንቺ ወጥተሽ ተናገሪን ያልካት ምንም እንዳልመሰለሽ አንቺ ተናገሪን ያልካት ገብቷል። ያ አንተ የእውነት ጥላቻ ህዝቡ እንዳሰበው ካሌለብህ ማለት ነው። ሰው የጻፈው ነገር ለምን ሰርፕራይዝ አድርጎ ኧረ እኔ እንደዚህ አላሰብኩም ለምን አላልክም? ለምን አልጻፍክም? ስንት ኮይን እንዳገኘና ስንት ላይክ እንዳገኘ ግን ወዲያውኑ ማስረጃና ኢንፎርሜሽን ለቀሃል። ገብቷል። ምን ያህል ሰው እንዳየ ምን ያህል ሰው ጊፍት እንዳገኘ ወዲያውኑ ሪፖርት አደረክ። ግን ይሄ ህዝቡ የሚለው ነገር ያልጠበቅከው ነገር ወይም ያላሰብከው ነገር ከሆነ ገርሞ ለራስ እንዴት አስባችሁት ነው እኔ እንደዚህ አላሰብኩም ብለ ለምን ወዲያውኑ እንትን የሆነ ነገር አልሰጠህም? ይሄ ሴንሲቲቭ ኢሹ ነው። ምክንያቱም አሁን የጠበስካት ልጅ በዚህ ነገር ላይ መግለጫ ከሰጣ አሁንም ተወዳታለህ ወይ ትልሃለች ናዮን አይደለ? አንተ እስር ቤት ቃና ሹለን የወጣኸውና ያንን እንትን ትላለች። ስለሷ ካወራ አሁንም ተወዳታለህ ትልሃለች። ገብቷል? ያ ቆሻሻ ልቃ አንተም ማለት ይሄን ነገር የእውነተኛ ተንኮለኛ ሆነን ይሄን ነገር አስበነው ከሆነ አንተ በፍጹም ይሄ ነገር አይምሮኩስ ከሌለ ምን ነው ሰርፕራይዝ አላረገም? ኧረ እኔ እንደዚህ አላሰብኩም ብለው ወዲያውኑ ለምን የሆነ ህዝቡ አክብሯል እንደዛ ጋር የነበረው ላከበረ ሰው ያውላ ሰው ላለ ሰው ለምን ድንግጥ አላረገም? ኧረ እኔ እንደዛ አላሰብኩም ብለህ ለምን ነገር አልጻፍክም? ለምን አየህ? ማንነትን ነው ነቁብ። ሲነቁብ ተሸሻለህ፣ አትጋፈጥም። ለአንተ ራሱ ሰርፕራይዝ አልሆነብህም። ምክንያቱም ይሄ ማንነት ነው።
በፍጹም ያልገመትኩት ነገር ሰው ሲል ድንግጥ ነው የምለው። እንዴ ምንድነው ምናምን ነገር ይላል። ግን ማንነቴን ከሆነ ዝም ነው የምለው። እሷ እንድታወራ ነው የተደረገችው። ጻፊ አንቺ ለምን ነው ማትፈራው? ልጅቷ እምቢ አትልም እንዴ? ጂኒ ድሪባ አጠገባችሁ እያለ አንድ ነገር ልንገርህ። አንድ አብረሃት አንሶላ እንደተጋፈፍክ፣ ሁለት እቺን የመሰለች ቆንጆ ልጅ ላንተ እሺ ብላ ካንተ ስር በመተኛቷ፣ ሁለት እቺን የመሰለች ቆንጆ እንቡጥ ልጅ ላንተ ስትል አንተ ባመጣው ገዳፋ፣ አንተ ባመጣው መዘዝ ነው የሚባለው ገዳፋ እስር ቤት በገባችልህ። ሁለታችሁ በፈጠራችሁት ነገር እሷ ብቻ እስር ቤት ውስጥ መስዋዕት ስለከፈለች ለዚህ ልጅ ለዛ ብቻ አንተ ቫልዩ ስለሚገባ የቅርብ ሰው ስለሆነች ሪስፔክት መስጠት ነበረብህ። እኛ ተፋቀሩ አብራችሁ ኑሩ ምናምን እያለን አይደለም። ልታከብራት ይገባ ነበር። ቴንክ ዩ እሺ፣ ልታከብራት ይገባ ነበር። ጊዜ ልሰጣት ይገባ ነበር። ገብቷል? ያ ላንተ ስትለው እስር ቤት ውስጥ እርጉዝ ሆና ሰው ሲጨፍር እሷ እያቅለሸለሻት ወይ ብርድ ብሏት፣ ግን ሁሉም እስረኛ ከክፍል መውጣት አለበት ተብሎ ብቻ እንዲወጣ ስለተገደደ እሷ ውጪ ላይ እንደዚህ ሆዷን ገፍጥጣ የሚያሳዝን ፊት እንዲህ አይነት ፊት ይዛ ቁጭ አለችው። ያንተን ልጅ በሆዷ ይዛ ነው እንደዚህ። እግሯን ታየዋለ እንዴት ያበጠ እንደሆነ፣ እጇን ታየዋለ። ላንተ ስለው እንደዚህ ያበጠችው ላንተ ስትል ገብቷል። ላንተ ስትል እንደዚህ ብጥ ብላ ተስፋዋን እዚህ ውስጥ ይታያል፣ መከፋቷ ይታያል። እስር ቤት ውስጥ ያሬድ ነጉ እስረኞችን ለማዝናናት የሄደ ቀን እሺ ይዋት ጋይስ እግሯን እንዴት አብጣው እንዴት ስትቀመጥ እንደነበር፣ ሰዎቹ እንዴት ይጨፍሩ ነበር። እሺ አያችሁ፣ ተሳቃ ፊቷ እንዳይታይ ነው ማስክ ያረገችው። እሺ እንዴት እንደተቀመጠች ላንተ ስትል። አንተ ግን ያሬድ ነጉ ደግሞ የወንዶች እስር ቤት የመጣ ቀን እንዲህ ስትቀውጠው ነበር። እንደዚህ ያንን ቪዲዮ ላኩልኝ። እንዲህ ገብቷል። ላንተ ስትል እስር ቤት ነው ሞልዶ የሚለው ነገር ለምን ነው ዲፕረስ ውስጥ የማይከታት? ለምን ነው ማያስጨንቃት? ሲጀመር ማርገዟን እንኳን እርግጠኛ አይደለችም ልጅቷ። ለምን የመጀመሪያው እርግዝና ላይ እርግዝና እንደዚህ ነው የምትለው። በጣም ነው ከአይምሮ ጋር እንትን የምትለው። ወልደ ስጨርስ ደግሞ ከእርግዝና የበለጠ ጡት ያብጣል። ጡት በጣም ያብጥና ጡት ነው እንደገና ለአንድ ሳምንት የሚያስለቅስ ሳምንት ጡት ሞልቶ ጫፉ አልፈነዳ ይላል። የመጀመሪያ ወሊድ ሲሆን ጫፉ አልፈነዳ ስለሚል ወተቱ ሞልቶ ልክ እንደ ትልቅ ብጉንጅ እሱን እንደዚህ እየመጠጡ ያወጡላል። ሲመጡልህ ትጮዋለህ። ምክንያቱም ልክ ትልቅ ባጭ ከውስጡ እንትን እንደማውጣት ማለት ነው። ገባ? እንደዛ ትልቅ ብጉንጅ ሊያፈነዱልህ ሲጣጣሩ ማለት ነው። ከውስጡ እንትኑን ለማውጣት ማለት ነው። 4 ነጥብ። ከሳምንት በኋላ ነው ሴት ልጅ ተረጋግታ የምትተኛው እንቅልፏ የሚመጣው። ገብቷል? ከሳምንት በኋላ ትተኛለች። በቃ መተኛት ትፈልጋለች። የማማጥ ሰዓት አለ፣ የእርጉዝ ሰዓት አለ፣ የወለደች ሰዓት። ያን ሁላ ሰዓት ስለማተኛ ከዛ በኋላ ነው መተኛት የምትፈልገው። ገብቷል? ለመተኛትም ስትፈልግ እሷ ያም ሰዓት ደግሞ እስር ቤት ውስጥ ነበረች። እስረኛ ሲነሳ ትነሳለች። ሽንት ቤት መጸዳዳት ፈልጋ ሽንት ቤት ለግሏ የተሰጣት የለም። የጋራ ሽንት ቤት ነበር የምትጋፋው። እንግዲህ የሴት ጣጣዋ እያለባት ላንተ ስትል ነገር የሆነችው። ገብቷል? ጆን ዳንኤል ገብቷል? ስትመጣ ደግሞ ከእስር ቤት ጃኒ ላይ ቺት አርጋለች ተብላ ጃኒን ሰፖርት ለማድረግ እሷ ነበር የምትሰደበው። አንተ ስትመጣ ይሄ ሁላ ሰው ርችት ተኩሶ ተቀበለ። እሷ ግን በስድብ ነው የተቀበሏት። ምን ማለት እንደሆነ ገብቷል?
ያንን አላየውም እንዳትል ሳምንት ሚዲያ ላይ ምን ሲባል እንደነበረ እያንዳንዱ ዩቲዩብ ሳይቀር ቲክቶክ ሳይቀር ስላንተ የተዘገበው ስለናዮ የተዘገበውን አይተ ሰምተን የመጣኸው ስለኔ ስትሉ የነበሩትን ሁላ አይቻለሁ አመሰግናለሁ ነው ያልከው። ሳምንት የመጥሞና ሰዓት ነበረ ገብቶ አባቱን አምጪ ብላችሁ ነበር። ማን ነው ብላችሁ ነበር። ይሄው አመጣውላችሁ አለች። አየ አባቱ ማን ነው ብሎ ስድቡን አስበዋል። ስለ ቲክቶክ አንተ አታውቅም፣ ስለ ሚዲያ አታውቅም፣ እንዴት ሰው እንደሚሰድቡ አታውቅም። አባቱን አምጪ ብላችሁ ነበር። ይሄው አመጣውላችሁ ምን ማለት እንደሆነ ገብቷል። አባቱን አምጪ ሴት ልጅ ወልዳ አባቱ ማን ነው የሚል ጥያቄ ምን ያህል ህመም እንደሆነ ታውቃለህ? ለሷ አባቱ ማን ነው የሚል ጥያቄ ያማል፣ ዝም ብሎ ያማል። ገብቷል? ያ በደም ነው የሚያመው። ያንን ጥያቄ ስታስተናግድ እንደነበረ ምትናገሪው ነገር አለ ወይ ስትላት አባቱ ማን ነው ስትሉኝ ነበር አመጣውላችሁ ስትል ሊሰማ ይገባ ነበር። የኔ እናት ለቤታ አንበሳ ስታወርድለት የኔ እናት ያልካትን ለሷ ነበር የኔ እናት ማለት የነበረብ። ገብቷል? ቤታ አንበሳ ስታወርድ ቤታዬ የኔ እናት ነው አለ ያልካት። እሷ አባቱን ማን ነበር ብላችሁን የጠየቃችሁኝ ይሄው አባቱን አመጣውላችሁ አለች። ያን ጊዜ የኔ እናት ማለት ነበረብ። ለሷ ነበር የኔ እናት የሚገባው። ገብቷል? ግን አንተ ንጹህ ደደብ ነህ፣ ንጹህ እከካም ነህ፣ ንጹህ ደደብ ነህ፣ ንጹህ እከካም ነህ፣ ንጹህ ደደብ ነህ፣ ንጹህ እከካም ነህ አነ ገብቷል? አልገባችሁም ጋይስ? እንደዚህ አይነት ሰው ልቡ ከተበደለ ከቆሰለ መቼ እንደሚቆሰል እሱም አያውቀው። መቼ ሰው ልጅ እንደ ገለባ እንደሚቀልበት አታውቁ። በድንገት ምትለው አይገባው። ስላንተ መጨነቅ ያቆማል። ሰው ጤፉ ይሆናል። የእውነት እኔ ልጅ ከወለድኩ በኋላ ነው ሰው ልጅ ገለባ የሆነብኝ። እግዚአብሔር ሰው ኃይል አለው። ሃይ ያን ጊዜ ሃይ ስለ ሃይ ከልቤ ነው። ባይ ስለም ባይ በቃ ከዛ በኋላ ነቲንግ። ልጅ ከወለድኩ በኋላ ሴት ልጅ የወለደች ሰሞን ስትወልድ እርጉዞና ፈልገህም ላታስቀይ ያን ጊዜ ከተከፋችብህ ምንም ብታነጥፍላት በቃ ውስጧ እንደዛ በቃ እርግዝ መውለድ ማለት እኮ ሞትና እንትን ነው። ሰውነቷ ሁለት ቦታ የሚከፋፈል ነው። ድሮ አንድ ሰው ነበረች፣ ሁለት ሰው ማንነት ነው የምታመጣው። ሌላ ሰው ናት። ከዚህ በኋላ የምትኖረው ለሆነ ሰው ነው። ምክንያት ጀስት ሌላ ነገር ነው። በጣም ነው ሁሉ ነገር የሚቀየር። እዚህ አሁን ያላት ማንነት ውስጥ ቦታ አይኖርም። ዛሴት ክፋት ሲባል አንተ ላይ ምንም ላታረክ ትችላለች። ያውን ጅራሬ ሸርሙጣ ምናምን እያላቸው የምንሰድባቸው ሰዎች ወደ ምድር ሲመጡ እንኳን እንዲህ አይነት ባህሪ አይደለም ስም እንኳን የላቸው። እኛ ነን ስም ቤተሰብ ነው ስም እንኳን የሚያወጣልን አይደል? ቤተሰብ ነው እኮ ስም ራሱ የሚያወጣል። አልገባችሁም ጋይስ? አልገባችሁ? ናይ እንዲገባችሁ የኔን እኔ ለምን ነገር እንደተረዳሁት የኔን ታሪክ ብዙ አልነግራችሁ፣ ግን ከባድ እና ጆይ እሷን ነበር የኔ እናት ይቅርታ ቤታ ምን አልካት?
ገና ወደ እስር ቤት ከመግባቴ በፊት ትንሽ ተቀያይመን ነበረ ግን የኔ እናት ይቅርታ አልካት እሷስ ምንድነው ያለችው የልጁን አባት አምጪ የታል ነው ያላችሁኝ ይዋ መጣውላችሁ ስትል የኔ እናት ይቅርታ አትላትም ይሄ ቃል በቃል እውነት ጋይስዬ ስለ እውነት የጆን ዳንኤል ደጋፊ ልትሆኑ ትችላላችሁ ተቃዋሚ ልትሆኑ ትችላላችሁ አንድ ጊዜ ይሄ መቃወምና መደገፍ የሚለውን ነገር ተውት ካይምሯችሁ ከማንነታችሁ አውጡትና እዚህ ህይወቱ ላይ ፎከስ አድርጉት ተግባሩ ላይ ፎከስ አድርጉትና እውነት እሷ መናገር የምትፈልጊው ነገር አለ ወይ ሲላት ያው አባቱን አምጪ ማነው አባቱ ነበር የምትሉኝ አባቱን አመጣውላችሁ ስትል እውነት ይሄ ቃል ይሄ ለዛውም የተናገረችበትን ታውቃላችሁ አመጣዋለሁ ቪዲዮን ከፈለጋችሁና ለቤታ ተቀያይሞ ነበር ያ ቪዲዮ ብዙ ጊዜ አይቼው ነበር ጊፍት ስትልክለት የኔ እናት ተቀያይማ አስከይፍቼሽ ነበር ይቅርታ አላት እውነት አባትየውን አምጪ ብላችሁ ነበር አመጣውላችሁ ስትል የኔ እናት አስከፍቼሽ ነበር ይቅርታ ይሄ ቃል በቃል ለናሆሚ ነው መሆን የነበረበት ናሆሚ ነው አይደል ስሙ ለናዮ ነው ወይስ ለቤታ ቤታም እንደ ቤታነቷ ሊገባት ይችላል ኦኬ ግን ቢግ ሪስፔክት ቢግ ላቭ ምን ማለት ልክ አይደለም የእውነት ይሄ ነገር ለሷ ነበር የሚገባው ይሄ ስሜት የእውነት ያሁን ቤታን ራሱ ይቅርታ ያለበት ቤታን ራሱ የኔ እናት ያለበት ከልቡ ከሆነ ይሄን ስሜት ያውቀዋል ማለት ነው ይሄን ስሜት ካወቀው ሆይ በናዮ ላይ አልተሰማው ለምን አልተሰማው ለምን በናዮ ላይ ማለት ይሄ የሱ ስሜቱ ነው አይደል ለቤታ ከልቡ ካላት ምን ነው ለሷ ለናዮ ይቅርታ ማለት አብረን ኑር ማለት አይደለም ያፍቅራት አይደለም ግን ያሳለፈችውን ነገር እዛ ላይ እንኳን ይናገራል እኮ የተጠቀመችው ቃል አባቱን አምጪው አባቱ ማን ነው ብላችሁኛል ይሄው አመጣውላችሁ እንግዲህ አባቱ ነው አባቱ አይደለም ብላ ስትጨቀጨቅ ነበር ማለት ነው ተሰድባበት ነበር ማለት ነው ጫንቋት ነበር ማለት ነው እንቅልፍ የነሳት ነገር ነው ማለት ነው በዛ ላይ በደም ንግግር ማትችል ልጅ ጃኒን የደገፉ መስለው ልጇን ሁላ ሲሰድቡ እባካችሁ ልጄን እንዳሰድቡብኝ ብላ ስትናገር ሰምታችኋታል የት ቪዲዮ ላይ ነው ቆይ ላምጣላችሁ አመጣዋለሁ አንድ ጊዜ ጠብቁኝ ምን ብላ ስትናገር ጋይስ እሺ እዚህ ጋር ስሟት ባይ ማነው እንዲህ ነው የሚመጣብኝ ልጅና ማስበሉ በእግዚአብሔር በቃ እኔ ስደቡኝ እኔ የፈለጋችሁ ማርያምን እስከጥግ ነው ፈቅደላችሁ ምንም ባይ ማነው እንዲህ ነው የሚመጣብኝ ልጅና ማስበሉ በእግዚአብሔር በቃ እኔ ስደቡኝ እኔ የፈለጋችሁ ማርያምን እስከጥግ ነው ፈቅደላችሁ ምንም አይመስለኝም ልጅ አትሳደቡ ይሄ ድንቁርና ነው እመቤቴ ድንቁርና ነው በስመ አብ በወልድ ብሎ ለሚበላ ሰው ወይ በስመ አብ ለሚል ሰው ይሄ እኔ እንጃ አትበሉ እግዚአብሔር እናንተ እኮ ነው ኃጢአት ነው ረፍ በህይወቴ ከድሮ ጀምሮ ይፈራሉ ልጅ ጻል መናገር መሳደብ ወይ ምን ነገር ማድረግ እመቤቴ እንደት ይቀናና አትልከፉኝ ለማያውቃችሁ ግን አፍላል ፈታጻት አይደብራችሁን ቃል አውጥታችሁ ስትናገሩ ተሽን ከተማ ይመስለኝ እንዴት እንደሚያም እናታችሁን ጠይቁ እስቲ እግዚአብሔር እናታችሁን ማርያምን ጠይቁ እናታችሁ እናቴ እኔ ስሰደብብሽ ምንድነው የሚመስልሽ ብላችሁ እናታችሁን ጠይቁ ልጇ እየተሰደ እታያለሁ ልክ ነኝ ሁሉ ሰላም የኔ አባት እንዴት ነህ አይ አናድዳል ማለት በቃ በጣም ያስጠላል
ይሄ ምንድን ነው? ጊፍት ነው ዮኒ መስከኔ ነበር። ባይ ማነው እንዲህ የሚመጣብኝ ልጅና ናት በሉ በእግዚአብሔር በቃ እኔ ስደቡኝ እኔ እንደፈለጋችሁ ማርያምን እስከጥግ ነው ፈቅድላችሁ ምንም አይመስለኝም። ልጅ አትሳደቡ። ይሄ ድንቁርና ነው። እመቤቴን ድንቁርና ነው። በስመ አብ በወልድ ብሎ ለሚበላ ሰው ወይ በስመ አብ ለሚል ሰው ትበሉ። እግዚአብሔር እናንተ እኮ ነው ኃጢአት ነው። ሸፍ በህይወቴ ከድሮ ጀምሮ ይፈራሉ። ልጅ ህፃን ልጅ መናገር መሳደብ ወይ ምን ነገር ማድረግ እመቤቴ እንግዲህ እሷ ስትመጣ ልጇን ሁላ እየተሰደበ ዳንስ ስዘፈን ደሞ ማንን ልጠብሺ ነው ደሞ የት አልጋ ላይ ልትወጪ ነው እንደዚህ ነው የሚሏት። እንደዚህ ነው የሚሏት። እሺ እሷ መከራዋን ታያለች። ለዚህ ይቅርታ እውነት አያስፈልጋትም። ለቤታ ይቅርታ ቢግ ሪስፔክት ምናምን ያለው ነገር እውነት ናዮ አባቱን አምጪ ብላችሁኛል ይሄው አመጣው ያለችው ስሜት የእውነት የኔ እናት አያስብልም። ግን እውነት ለመናገር በእናታችሁ የእውነት እስቲ ስለ ማለት የእውነት ልጠይቃችሁ እዚህ ጋር ይዩት ደግማችሁ ማለት ምን መናገር ትፈልጊያለሽ ብሎ ለዛው አንድ ደቂቃ ከሷ ጋር እንኳን አልተቀመጠም አይደል? እኔ ስልል ልገባ ነው። እሺ አረ አረ አንድ ድምጻችሁ ከንሱ። እሺ ችግር እሺ ካሜራ ሊመች ብዬ እሺ አው እሺ ምንድን ነው እሺ thank you so much ሮዚታዬ thank you so much አሁን እሱ እኮ አሁን ለያዛት ፍቅረኛ እኔ ታማኝ ነኝ ዞር ብዬ ማላያትም ነው እኮ ገብቶቻል። እኔ ዞር ብዬ ማላያት ታማኝ ነኝ ነው ገባችሁ? ቺት አለ ማድረጋቸው ወይም ደግሞ ታማኝ ላንተ ለመሆናቸው የሚያሳዩት ሌላ ሰው በመናቅ ነው። አንዳንድ ወንዶች አይታችኋል። አንተም በመናቅ ለነሱ ታማኝነትን ለማሳየት የሚጥሩ ናቸው። እነዛ ደግሞ ታማኝ ሊሆኑበት የሚፈልጉ ሰው ዞር ሲልባቸው ስጨብጣቸው ራሱ ዛሬ መችሻል አይነት ወሬ ነው የሚያወሩል። ገባችሁ? ብዙ ወንዶችን በጣም ቺት የሚያረጉ መሆኑ የምታውቋቸው የነሱ ባለ ትዳር ወይንም ደግሞ ምናምን አጠገባቸው ሲኖር ሌላ ሰውን የሚንቁበትን መንገድ ይዋቸው። እነዚህ አይነትን ሰው ያ ሰው ዞር ሲል ሂዱና አናግሯቸው። እቤት ነው ቀጥታ የሚመጡላችሁ። እቤት ነው የሚመጡላችሁ። እኔ በጣም ነው የማውቃቸው። እሺ እኔ ዞር ብዬ ማላያትም የአንድ ቀን ስተቴ ናት ነው እንግዲህ አዲሱን ፍቅረኛው ገባችሁ? ያ big love and big respect thank you so much እንግዲህ ምን ትመስላለች ህይወት ፊልተር ነው እንዳትሉ እሱም ያው አንድ አይነት እንትን ላይ ነው ያሉት። አንድ ላይ እንትን ላይ ነው የተጋነነ ፊልተር አይደለም። የእውነት ቆንጆዬ ልጅ ናት። በእውነት ቆንጆ ናት። ስነ ስርዓት ያላት ልጅ ናት። ተሰድባ እንኳን በማርያም እያለች ነው ሰው የምትለምነው። ሚዲያ ላይ እንደቆየችው ነው አንድ ቀን ምንም ነገር ስትናገር አይቻት አላውቅም። ጃኒ እንደውም ብዙ ነገር ትናገራለች። እንደሱ ናት። አሁን በአዶኒያስ ምክንያት ዲፕሎማሲ የሆነች መጣች። ማቹርድ የሆነች መጣች። አያችሁት? ዘላን እንደ ጦጣ ባርዛፍ ላይ ሁላ የምትወጣው ልጅ አሁን አባ ጡትሽን ሸፍኚ ምናምሽን አርጊ ማለት ጀመረኩ። ገባችሁ? ዳንሷን ስታይል ራሱ ቀየረች እኮ ከአዶናይ ጋር ስትሆን። እሺ ከዚህ ጋር ብትሆን ውርጋጥ ነበረች።
በየቡና ቤትና ምናምን ነበር የሚገኙት። እሺ ስለ ልጃችሁ ሲሉኝ እሷ ትምጣና እነግራቸዋለሁ። ሲጀመር ስለ ልጃችሁ ብለ ስትጠየቅ መጀመሪያ ላይ ሰርፕራይዝ አለ ተብላ ከታየች በኋላ ነው። ከሰርፕራይዙ በፊት መምጣቷን እንኳን አንተ አታውቅም። እነ ናሆሚን ያመጧት። እነሱ ባያመጧት ኖሮ ምን ብለ ትመልስ ነበር? አልመጣችም ስትመጣ ነው የምትለው። ገባ? እሺ ልጅ ወልደናል። ስሙ ማን ነው? እንዴ ስሙ አልወጣለትም። አያችሁ ስሙ ማን ነው አላት። ስም አልወጣለትም። ስሙን አያውቅ። ቀፎ ቆረቆንዳ እከካ አውጥተህለት የለ ወይ አለች እና ንገራቸው አለች። ድሉን እኮ ሰጠች። ምን ትላለች? አውጥተህለት የለ ስትለው ንገራቸው ስትለው አላወቀ። ምን እንዳወጣለት ራሱ ጋይስ አላወቀውም። ስሙ ዝጋ የባለፈው ስምስ አላት። ታዲያ ንገራቸው አለችው። ጸንቷል ወይ ሲል አው ጸንቷል አለችው። ስላላስታወሰ የፈረንጅ ስም ስለሆነ አላስታወሰችውም ብሎ በሷ ላይ አሳበበባት። አያችሁ? በሷ ላይ ሲያሳብብባት አያችሁ? ደደብ ልቅምቃም አንድ ላይ በቃ እናውጣለታለን ጋይስ ከእናንተ ጋር። አያችሁ? ጸንቷል ንገራቸው አለችው። በቃ ከእናንተ ጋር ስም እናወጣለን። ተመልሶ ደግሞ የፈረንጅ ስም ስለሆነ አልሸመደደችውም አይላትም። እሷ ላይ ሲያሳብብ ለምን እንዴት አያስታውስም? ያወጣለትን ስም እንኳን እሷ ግን ድሉ ሰጠችው። ንገራቸው ጸንቷል እኮ አለችው። ጸንቷል እኮ ብለዋለች። ንገራቸው አንተ ንገራቸው አንተ አይደል ያወጣህለት አለች። በቃ ከእናንተ ጋር ነው የምናወጣው። የፈረንጅ ስም ነው ረስተዋለች። አያችሁ? የፈረንጅ ስም ነው ረስተዋለች። ነገራቸው እንኳን ተነ ተባልከው ጸንቷል እኮ አለች እኮ። አባት የልጅ ስም ይሄ ነው ሲባል ትልቅ ፕራይስ ነው ለእናት። እሷ አመጣ እሷ ወልዳ እሷ ጋር አያደገ ልጁ እንደገና የልጁንም ስም እሷ ትናገር አይደል? ያንተ ድርሻ በዚች ቀጭኔ ምላጭ እንትን ሲጋራ በሚያክል ዕቃ መሸጎር ብቻ ነው። ሚዲያ የሰጠህን እውቅናና አክሰስን ብቻ ተጠቅመህ ማለት ነው። እከካም ልቃሚ ቻይና እንኳን በአንተ በዕቃ ሳይዝ ኮንዶም መስራት የተቸገረች ሰውዬ ማለት ነው። ወንድ ልጅ ነው አይደል? የልጅ ስም ይሄ ነው ብሎ ቢናገር ለሷ ምን እንደሚሰማ ታስባችሁታል? እንዴት ደስ እንደሚላት። ከሷ ነው ሁሉ ነገር። ያወጣውን ስም ዝም ብሎ በቀልድ ስለሆነ ስለረሳው የፈረንጅ ስም ስለሆነ ረስተዋለች ብሎ እሷ ላይ ያሳብባል። አንተ ነው ያወጣው ጸድቋል ንገራቸው አለችው። ቃል በቃል ነው ንገራቸው ነው ያለችው። ቆይ አትንገር አላለች። ምስጢር ነው አላለች። ጃኒ ያመለጠች ብቻ እንዴ? ቀላል ነው እንደ እግዚአብሔር ደግሞ ይረዳት። ማምለጥ ብቻ አይደለም እግዚአብሔር ሲረዳት አንዳንዴ የሆነ ሰው እስከምታገኝ ድረስ እዛው ቦታ ትግማማል፣ እዛው ቦታ ትዳከማል።
በጣም ሳትደክም ነው እግዚአብሔር የረዳት። እሺ ኢትዮጵያ ጊፍት የለም። ይሄ እንትኑ ምን ነው? ይሄ ቀስቱ ሲላክ እሷ ቁጭ አድርጋ ከቀስቱ ጋር የለም እንዲህ ይላል አብሮ ማለት ነው። ከዛ በጆሮዋ ይነግራታል ተነሽና ሂጂ ነው ያላት። ይዋት እዚህ ጋር ለምን ይሄ ቀስቱ ትላንትና ላይቭ ላይ በዩቲዩብ እያየ ነው 3 ጊዜ እንደዚህ ይልክ ነበር። 3ቱንም ጊዜ እንደዚህ ይል ነበር። ቀስቱ እንደዚህ ነው አብረ እንዲውጥር ትላለና አያችሁ። ከዛም በጆሮ እዚህ ሹክ ሲላት ይዋት ዩት Thank you so much. አያችሁ ተነሽ ሂጂ ነው በቃ። በኋላ እናወራለን። እነሱን ላስተናግድ። ፊቷ ላይ ያለው መከፋት አያችሁት? እንደዚህ አለች፣ ግን ባላስነቃ ነው። አያችሁ ኢትዮጵያ ኧረ በስመ አብ ኢትዮጵያዬ thank you so much thank you so much thank you so much thank you so much ነገሯቸው አንዱ ኢትዮጵያዬ thank you so much ወዲያውኑ አትነሳም። የሆነ የለም በፎርም መሆነ ናዮሚ ከዛ እንደዚህ ምናምን ይላታል። አይታችኋል? እንዲህ ትለዋለች። ያ thank you so much ኢትዮጵያዬ thank you bro thank you 1 2 3 4 thank you so much እሺ ሌላ ምን ነገር እንፈልገው ነገር አያችሁ ጋይስ ይወት ምን አወራት? ከዛ ጊፍት ላይ thank you so much ከዛን ዞረና የምትናገሪው ነገር አለ እንደ ባዳ ኦሬዲ ቤት ውስጥ ነው ያለችው። ቀኑ ሙሉ እዚህ ጋር ብትቀመጥ ስለምን ከበደው? እሱ ለምን ከበደው? ኢንተርቪው ልትደረግ የመጣች ልጅ አይደለች። ምን ልጠይቃት ከሚል አንጣት የሚጨንቀው ቲክቶከር ነው። ቴክስት እየተነበበ ብዙ ነገር ይመጣል። ቀኑ ሙሉ እዚህ ጋር ብትቀመጥ ራሱ ምን የሚከብድ ነገር አለ? ጨነቀውና ምን አለ? ሌላ የምትናገሪው ነገር አለ ወይ? ምክንያቱም የምትናገሪው ነገር ከሌለ ተነሽና ሂጂ ነው። አንድ ሰው ቴሌፎን ልዘጋ ስትል የምትናገረው ነገር አለ ትላል። የመዝጋት ዓላማ ከሌለ ግን ዝም ብለህ ነው የምታወራው። ጸጥ ብለህ ነው የምታወራው። ዝም ብለህ ነው የምታወራው። ወይ ከሰው ጋር ቆመ ያወራ ልትሰነባበት ካልክ ምትል ነገር አለ ምናምን ነገር ትላል። አለበለዚያ ዝም ብለህ ተሞሙቀ ነው የምታወራው። ጨንቆታል ማለት ነው። ሌላ የምትዩን ያላት የምትናገሪው ነገር አለ እንኳን አላላትም። ሌላ የምትዩ ነገር አለ ከአባት በስተቀር። እሺ ሌላ የምትዩ ሌላ ማለት የመጀመሪያውን ሰምተናል፣ ስለ አባት ነው። ሌላ የምትዩ ነገር ምን አለ? እሺ ሌላ ሰምተናል፣ ያንንማ ሰምተናል። ሌላ አለሽ ወይ ነው ያላት። ያ አባቱ ብላችሁ ለጠይቃችሁ አባት ከችሏ አየር ላይ ከቻሳ ስቲፋኖስ ጋይስ አባት አላችሁኝ። ይሄው አባቱን አመጣውላችሁ አለኝ። ተነሳች፣ በቃ ሄደች። አች ተነስ በቃ ገባችሁ? ተነሳች በቃ። ይሄ ኖ ቢግ ዲል አይደለም። ቤታዬ ሪስፔክት ዩ ቢግ ላቭ የኔ እናት
ይቅርታ ባለፈው እስር ቤት ከመግባቴ በፊት ተጨቃጭቀን ነበር። እሷውን እንደዚህ ስትል የኔ እናት አያስብልም? ዝም ብሎ ሩቅ ላለ ሰው እናንተ ከሩቅ ስታሳዝን አላላችሁ? ቤታን ያላት ከልቡ ከሆነ ለናዮ ለምን አልመጣም? ይሄ ስሜት ለምን? ሰው ማረቤን አያችሁ እንኳን ዘፈን ወይ ሲዘፈን ጨዋታ እንኳን ስንጫወት ማረቡን ስታገኝ ደስ ይልሃል። ማረቡን ለማግኘት ያለው ጭንቀት የተለየ እንትን ነው። እሷ ግን የልጁ አባት እሱ አይደለም ምን ያህል ስሜቷን ሊጎዳት እንደሚችል እንኳን ምንም አልገባው። የሱ እህት ከታናሿ ከስጢፎ ከሚያክል ሰው ወልዳለች። ታውቃላችሁ አይደል? እስጢፎን የሚያክል ከአዮ መኮንን ጋር አብሮ ልጅ ሆኖ ድራማ ላይ ሲሰራ የነበረ ልጁን ላኩልኝ ጋይስ፣ ፎቶ ላኩልኝ። የሱንም የሷንም ፎቶ ላኩልኝ። እናትና አባቱ አሜሪካ ናቸው። እሱ እስር ቤት ነው። ቤት ውስጥ ያለችው እሷ ብቻ ናት። እስጢፎን የሚያክል ልጅ ወልዳለች እኮ ለራሱ። ላኩልኝ ጋይስ፣ ላኩልኝ። የአርቲስቱን ልክ እንደላካችሁ ደውሉልኝ እሺ፣ እንዳውቅ እንደተላከ ላኩልኝ። እህቱ አሁን የወለደችለትን ላኩልኝ። እሷንም ማያውቃት ሰው ካለ እሱን እሺ ላኩልኝ ጋይስ፣ ላሳያችሁ። ውሃ ነው የምጠጣው፣ ካካው ነው የምጠጣው። ለራሴ ጨንቆኛል ጋይስ። ነይ ይባንቺ ለማመድ ያረዳልች አታ ለረልቀቀኝ ታበቃ ጋዴሚት ግሩፕ ማለት ቂጡን ያልጠረገ ግሩፕ፣ ቆሻሻ ግሩፕ ማለት እሺ። አሁን ናዮ ይሄንን ጽሑፍ እንድትጽፍ ተደረገች። ተገዳ ነው የጻፈችው። በነገራችን ላይ ተገዳ ትላንትኛ ስናወራ የነበረውን ኒኳ ሲገባ ይቻላል። ግን እንደዚህ አይነት ነገር ውስጥ መግባት እንደማትወድ አውቃለሁ። ጸጥ ነው ያልኩት። እንደገና ደግሞ ይደርሳቸዋል። እንደገና ደግሞ እኛ ብቻ አይደለን እንዳለ ትልልቅ ፌስቡከር ናቸው የሚባሉት ላይ ነገር ቅሬታቸውን አሰምተዋል። ለዛ እኔ ከምናገር አንቺ ተናገሪ ነው። ምንም እንዳልተሰማሽ እንዳሰቡት እንዳልሆነ እንዳሰቡት ካልሆነ ላንተም አዲስ ከሆነብህ እንዴ ምን አስባችሁ ነው? እኔ እንደዛ አይደለም ብለን እኮ ሰርፕራይዝ ትሆን ነበር እኮ የምስራች ሆነብህ ነበር እኮ። ምክንያቱም እንደዚህ አይነት ነገር አይኔ እንዳሰባችሁት አይደለም ብለህ እንዳትጽፍ አሁን የጀመርካትን ሴት ደግሞ ለሷ ታማኝነትን ናዮም በመናቅ ነው ማሳየት ያለብህ። እሷም በመናቅ እሷ ምንም ላንተ እንደማትመስል ከጎኗን ቁጭ ብለ እንደዚህ እንደማትነካካ ለሷ ማሳየት ነው ላንተ ክብር። አንዳንድ ወንዶች እንደዚህ ነው የሚያደርጉት። ሌላ ወንድን ወይ ሌላ ሴት እንደዚህ በመጠየፍ ለዛ ሰው ክብር ማሳየት ይፈልጋል። እንደዚህ አይነት ሰዎች ያ የሪሌሽን አጋራቸው ከአጠገባቸው ዞር ካለ ዝም ብላችሁ ሃይ በሏቸው፣ ሄዱና ጨብጧቸው። እንዴት እጃችሁ ራሱ ጨበጥ እንዴት እንደሚያረጓቸው እግዚአብሔር። እኔ ስንቱን ነው ያዩት እንደዛ አክት ሲያረግ አማውቋል። ከዛን ወይ ባለቤታቸው ወይ ምናምን ዞር ሲሉ ወሬ አብራችሁ አወራለሁ ዝም ብዬ ሰላም ነህ እንዴት ነህ ምናምን ለምን ነጫው። ከዛን ቁጭ ብሎ ይሁዱን ያወራላል። ይሄንን አሁን የቤቴን አድራሻ በሰጠው ይመጣል ብዬ ግርም ብሎ ይትቻቸው ይሄዳል። ብዙ የቺተር ምልክቶች እነዚህ ናቸው። ምን ብላ ከ13 ሰዓት በፊት ለጠፈች መሰላችሁ? ሰላም ቤተሰቦቼ ትላለች። ዛሬ አንድ ነገር ልናገር ፈለኩኝ። አንድ ብዙ ዓላማ እንዳላት ሴት ከአቅሜ በላይ የሆነ ብዙ ችግሮችን ተጋፍጬ በፈጣሪ እገዛ አልፌያቸው እዚህ ደርሻለሁ። እናንተን ቤተሰቦቼ
የምጠይቃችሁ ነገር ቢኖር እያስተካከልኩ እና ተስፋ እያስኩበት ህይወቴን ያልተፈጠረና የመሰላችሁን ነገር በማውራት እባካችሁን ሰላም እንዳጣ ምክንያት አትሆኑ። ትላንት የተፈጠረውን ነገር ለመግለጽ ያክል ባሳለፍኩት የእስር ህይወት አብረውኝ የታሰሩ ወንድሞቼና እህቶቼ እንዲሁም የልጄ አባት ጋር በተዘጋጀ ፕሮግራም ላይ ለመሳተፍና ተገኝቼ ለምትጠይቁኝ ጥያቄ መልስ ለመስጠት ነው። ልጃችንን በኮ ፓረንቲንግ አይ ቲንክ በሼር እንደማለት ነው፣ በጋራ ኮፓርቲ እንደዛ ነው የምናሳድገው። አሁን እንኳን ሰላም አግኝቼ በሰላም ህልሜን እንዳሳካ ሂት ስፒች አቆሙ ፕሊስ። ምንም አይነት ድራማ ውስጥ አታስገቡኝ። ይሄ ነው። አመሰግናለሁ፣ ወዳቸዋለሁ አለች ናሆዬ። ኮፓረንቲንግ ነው ኮፓረንት ያ እንደዛ አለች። እኛም እንወድሻለን። ያ ግን ግድግዳችን ነጭ ቀለም ተቀብቶ ጥቁር ነው ብለን ማለፍ አንችልም። ይቅርታ ወጥቶ አንቺንም መጠየቅ አለበት። እኛም ስለመሰለን እኛንም እንደዚህ አይነት ገጽታ ወይ እንደዚህ አይነት ነገር እንዲፈጠርባችሁ ስላረኩ ይቅርታ ማለት አለበት። ገብቶሻል? ነው አንቺ አይደለም ያልሽው። ጸጥ በይ አንቺ፣ ጸጥ በይ አንቺ። ለምን ድራማ ውስጥ ገበያልሽ? ኢንተርቪው አናረግሽም፣ ምን አናረግሽም? እሺ ታይ እኛ እንደዚህ የተሳሳተ የሚያስጠላ ሴት በሴትነቷ ቁስሏ ጡቷ ማበጡ ላይ ያላገጠበትን ወንድ ለሱ ስትይ ነው እስር ቤት የገባሽው። አንቺ በራስሽ ቲክቶክ ገብተሻል ላይ ብለ ያለታ አልገባሽም። እስር ቤት ስገብ እሱ ነው አይደለ ቲክቶከር ተብሏል ላይ ታሰራችሁት። ይሄ ነገሮች ሳይገባው ጊፍት የላከውለትን በጣም ነው ማከብራችሁ ሞዳችሁ እያለ አንቺን ግን የምትናገሪው ነገር ከሌለሽ ተነሽና ሂጂ ብሎሽ እኛ ዝም ማለት አንችልም። እንደ አንድ መውለድ ምን ማለት እንደሆነ ምናውቅ የሞቀ ቤት ውስጥ እንኳን ቁጭ ብለን ቁርጥማት አስቸግሮን ወይ የሙቀት ወይ ከሰል እንዲቀጣጠል ይደረጋል። ሀገር ቤትም ቢሆን ሀገር ቤትም ከሰል ይቀጣጠልና ቤቱ እፍን ይደረጋል። ምክንያቱም ቁርጥማት ያስቸግራል። ሳምንት ድረስ ጡት አልፈነዳ ብሎ ሴት ልጅ መከራዋን ታያለች። የመጀመሪያ ልጅ ሲሆን እንደዛ ስሜት የምናውቀውን በዛ ጉዳይ ላይ ነው የምናወራው። ለሌላው ቢግ ሪስፔክት እና ቢግ ላቭ ካለ ላንቺ ስሞል ሪስፔክት እና ስሞል ላቭ መስጠት ነበረበት። ስለሚያፈቅርሽ ምናምን አለም ኖ ወይ እሱ ማንም ሰው አልጠበቀ። እኔ አሁን በኔ በኩል በፍጹም አይምሮ ላይ አልመጣም። ግን ለዚህ ሁላ መከራ መንስኤ እሱ ሆኖ እነሱ እኔ ባላሰብኩት እኔ ባደረኩት ነገር እዚህ ደረሳችሁ። ሌሎቹን ሁላ ነው ይቅርታ ማለት ያለበት። ሌሎቹን ሁላ ገባችሁ? ሌሎቹን ራሱ ለምን እሱ ባደረገው ነው አብረው ሁሉም ተጠቅሎ የገቡት። ዮኒና እሱ ናቸው ህዝብን ይቅርታ ማለት ያለበት። በዚህ ምክንያት መስዋዕት የከፈሉትን ልጆች ይቅርታ ማለት ያለበት። ይሄ አንቺን ልናስገባ አይደለም። እሺ ናዮዬ ይገባኛል። ገና ወጣት ስለሆንሽ ምናምን እንደዚህ አይነት ጭቅጭቁስ መግባት አትወጂም፣ ይገባናል። ዮኒ መጋኛና ጆን ከሱ ጋር የታሰሩትን ልጆች እኔ በከፈትኩት ነገር ነው ብሎ ይቅርታ ማለት አለበት። ቤታ እንዳንበሳ ስትልክለት የኔ እናት እስር ቤት ከመግባቴ በፊት አስቀይሜሽ ነበር ይቅርታ ነው ያላት። ላንቺስ የቀረ የምትናገሪው ነገር አለ ነው ያለው። የቀረ ዛት ሚንስ ካሁን በፊት ሰምቼዋለሁ፣ ብዙ አውርተሻል፣ ለፍልፈሻል ያለሽ ያ
ገብቶሻል? እንደገና ይህን ጽሁፍ ደግሞ እንድትጽፊ እንደዚህ በይና ጻፊ ብሎ የነገርሽም ራሱ አንቺ ስትይ ዝም ይላሉ ነው። ራሷ ስትጽፍ ይሰሙዋታል ለሷ ሲሉ ብሎ ነው። ገባችሁ? ዛሴት ነገር በጣም በተለይ ሴቶች እግዚአብሔር ሴቶች በቃ ይሄ እድሜያችሁን ከ15 እስከ 15 እስከ 25 ያለው እድሜ ማለት ነው። በቃ የምታጌጡበት፣ የምትዋቡበት፣ የምታምሩበት፣ በቃ የምትፈኩበት ይሄ ገና በቃ የሚያሳሳ የምትሆኑበት ሰዓት ነው። እያንዳንዱ እርምጃችሁን ተጠንቅቃችሁ ተራመዱ ሴቶች። እውነት በጣም ተጠንቅቃችሁ እንትን በሉ እና እንዳትሰበሩ በዚህ እድሜያችሁ። እና ደግሞ በጣም ልነግራችሁ የምፈልገው ነገር ከ15 ፍቅር የለም። ፍቅር ብላችሁ የምታስቡት ነገር ፍቅር አይደለም። እግዚአብሔርን ፍቅር አይደለም። እንትን ነው ምንድነው መሰላችሁ? ፍቅር ሳይሆን ምንድነው በቃ ስሜት ወይ ደግሞ ይሄ እንትን ማለት ይሄ መላመድ። ገባችሁ ወይ? ከዛ ሰው በጣም አታች ትሆኑና ሌላ ጓደኛ ላይኖራችሁ ይችላል። ሰው ያን ሰው ከጎናችሁ ስታጡት ምናምን ሲከፋችሁ ፍቅር ይመስላችኋል፣ ግን ፍቅር አይደለም። ይህንንም አውቁ። ስለዚህ ምንም ነገራችሁን አሳልፋችሁ አትስጡ። ምን ያህል እንደተጎዳች ለእሷ እድሜ ላይ ላሉ ሰዎች ምን እንደምትናገር አያችሁ። ከኔ ተማሩ ነው። ገባችሁ? ሴቶችዬ በእንደዚህ አይነት እድሜ ሆናችሁ እንትን አትበሉ እሺ። ከሰው ጋር ሪሌሽን ሲጀምር ፍቅር አይደለም ጀስት እንትን ነው የምትለው። ይሁት እዚህ ጋር ስሙት ነገር በጣም በተለይ ሴቶች እግዚአብሔር ሴቶች በቃ ይሄ እድሜያችሁን ከ15 እስከ 25 ያለው እድሜ ማለት ነው። በቃ የምታጌጡበት፣ የምትዋቡበት፣ የምታምሩበት፣ በቃ የምትፈኩበት ይሄ ገና በቃ የሚያሳሳ የምትሆኑበት ሰዓት ነው። እያንዳንዱ እርምጃችሁን ተጠንቅቃችሁ ተራመዱ ሴቶች። እውነት በጣም ተጠንቅቃችሁ እንትን በሉ እና እንዳትሰበሩ በዚህ እድሜያችሁ። እና ደግሞ በጣም ልነግራችሁ የምፈልገው ነገር ከ15 እስከ 20 ያለው እድሜ ላይ ማለት ነው እግዚአብሔርን ፍቅር የለም። ፍቅር ብላችሁ የምታስቡት ነገር ፍቅር አይደለም። እግዚአብሔርን ፍቅር አይደለም። እንትን ነው ምንድነው መሰላችሁ? ፍቅር ሳይሆን ምንድነው በቃ ስሜት ወይ ደግሞ ይሄ እንትን ማለት ይሄ መላመድ። ገባችሁ ወይ? ከዛ ሰው በጣም አታች ትሆኑና ሌላ ጓደኛ ላይኖራችሁ ይችላል። ሰው ያን ሰው ከጎናችሁ ስታጡት ምናምን ሲከፋችሁ ፍቅር ይመስላችኋል፣ ግን ፍቅር አይደለም። ይህንንም አውቁ። ስለዚህ ምንም ነገራችሁን አሳልፋችሁ አትስጡ እሺ። እና በቃ ሴቶች ይሄ እንትን በሉ በቃ በህይወታችሁ የምትራመዱትን እርምጃ ተጠንቀቁ። ይህ ነው የምመክራችሁ። በጣም ነው የምወዳችሁ። እኔ የአንድም ሴት ልጅ ህይወት በወንድ ምክንያት እንዲበላሽ አልፈልግም። እግዚአብሔርን በጣም ነው የሚያስጠላው። በወንድ ምክንያት ጭራሽ እንዲበላሽ አልፈልግም። የሴት ልጅ ህይወት ማየት አልፈልግም። እና ተጠንቀቁ የምታደርጉትን ነገር። እና አሁን በምታሳልፉት ላይፍ ማለት ማንም ሰው ተጠያቂ አይደለም። ባይዘው እራሳችሁ ናችሁ። ራሳችንን የምንጠየቀው አሁን በምናደርገው ነገር በሙሉ ራሳችን ነው የምንጠይቀው። ገባችሁ? የሆነ ሰዓት ላይ አፍልተን የሆነ ሰዓት ላይ በቃ አለው ብለን ምናምን። ስለዚህ ቆም ብለን ነገሮችን ከማድረጋችን በፊት እናስተውል። ነገር በጣም በተለይ አያችሁ፣ እግዚአብሔር እሷን እኮ በቃ ከኔ ተማሩን። እንደዚህ ቀጥታ ተጎድቻለሁ ምናምን እያለች አይደል። ፍቅር እንዳይመስላችሁ ይሄ ሪሌሽን ጀስት የለም መላመድና ሌላ ጓደኛ የምትይዙ የማይመስላችሁ ምናምን በድንገት የሚፈጠሩ ነገሮች ናቸውና በጣም እንትን በሉ ነው። ግዴታ እኔ እንዲህ ተጎድቼ ምናምን አይደለም ማለት ያለባት። ሴቶች ከ15 እስከ 20 ምናምን ያለው ላይ በጣም ተጠንቀቁ። በቃ ሴት ልጅ እንደዚህ መጎዳት ስሜቷ ከተጎዳ ከባድ ነው እያለች እየተናገረች ምን ያህል እንግዲህ ባትናገርም ይሄው እንደዚህ ጀስት ግን ተጠንቀቁ። ይሄንን እድሜ ነው። እኔም በዛ ነው ይሄ እንደዚህ ነገር የገባሁት ነው። ያ ከትዳር በፊት እጇን መጨበጥ አችልም አይደል? ግን እኔ
ስዩምስ ምን ታስባለህ? ሴት ልጅ ከትዳር በፊት መጨበጥ ራሱ አይቻልም አይፈቀድም ብሎ ኤክስፔሪየንስ ይሰጥ ነበር። ከዛን እሷ ምን እንዳረጉ ስለምታውቅ ግን እኮ አለችና ሳቀች። አይታችሁታል? ከትዳር በፊት እጇን መጨበጥ አችልም አይደል? ግን እኔ አያችሁ ለምን ሳቀ? እሱ ብቻ ለምን ሳቀ? ግን ይሄን ያለች ከትዳር በፊት ሴትን መጨበጥ እንኳን አይቻልም አይደለ ሲል እሷ ድንግጥ ብላ ግን ይሄን ስትል እሱ ብቻ ሳቀ። አያችሁ ሁለት ወንዶች አልገባቸው ምን እንዳለች። እሱ ግን ይሁት ሳቀ።